እሷንም በዚያው ግለጧት እንደዚህ እኔ አላቃተው ሳውቃት ለክርስትና ገልጣለሁ ሳውቃት አሊያም የሚያውቃት ሰው ስለሷ ይናገራል ለሞራል ለምን ብዬ አይደለም እኔ እንደሱ አልችልበትም እንደሱ ብችል ኖሮ ትልቅ ቦታ ላይ ሾም ነበር አልችልም እንደሱ ማቃውን ብቻ ነው መናገረውና መናገር የምችለው ስለሱ ነው እሱ ከመረጣት ግን ገምት ካላችሁኝ ግን ቢያንስ እንዲህ ያለ ስክን ያለ የረጋ ሰው የመረጣት ሴት የምትመስለው ነው ብዬ አስባለሁ Galilee, b'maye Kana liyadergat tamiro kadami sifra yedingelim kır tegelete yamilca sıra Emeritachin vanchi melca Dingil Maryam vanchi melja Medhani alem tamir sera b'maye kana Medhani alem tamir sera b'maye kana ቤተ ክርስቲያን ቤተሰብ የዚህ ጋብቻ አካል ነው ቤተ ክርስቲያን ዛሬ የምታደርገው ትንሿን ቤተ ክርስቲያን ለመመስረት መሰረት የምትጥልበት ዕለት ነው ጋብቻ ትንሿ ቤተ ክርስቲያን የምትመሰረትበት ስለሆነ ምንም እንኳን ወደውና ፈቅደው ይሄንን አንድነት የሚመሰርቱት ሁለቱ ቢሆኑም በዋናነት ግን ከሁለቱ በስተጀርባ ያሉት እምነታቸውና ቤተሰቦቻቸው ሁሉ የዚህ ጥምረት ዋና አካል ናቸው እንግዲህ ጥቂት ነገር ስለ ጋብቻ መነጋገር ወሳኝ ነው እጅግም አስፈላጊ ነው ምክንያቱም ጋብቻ ሲበላሽ ሀገር ይበላሻል ጋብቻ መስመሩን ሲስት ሀገር መስመሩን ይስታል የሀገር መሰረት ያለው ጋብቻ ላይ ነው የቤተ ክርስቲያን መሰረት ያለው ጋብቻ ላይ ነው የተበላሸ ጋብቻ ትልቅ ቤተ ክርስቲያንን አይሰራም ምክንያቱም ትልቋ ቤተ ክርስቲያን የትንሿ የጋብቻ በጋብቻ ጥምረት አንድ የሆኑ የትንሿ ቤተ ክርስቲያን ትልቁ ጥምረት ወይንም ድምር ነውና ስለዚህ እስኪ በዛሬው ቀን እያንዳንዳችን የራሳችሁን ጋብቻ እንድትፈትሹ ለማድረግ የሚያስችል ጥቂት ሐሳቦችን እንደ እግዚአብሔር ቃል እናንሳ የምንነሳበት ርዕስ እንግዲህ ሚስቱን የሚወድ ራሱን ይወዳል ነው ራሱን ይወዳል የእግዚአብሔር ቃል ስለ ራስ መውደድ ሲናገር እግዚአብሔርን እንዴት መውደድ እንዳለበት ሁለት ህጎች አሉ አንደኛው ባልንጀራን እንደ ራስ መውደድ ተብሎ ተገልጧል እግዚአብሔርን በፍጹም ልብ በፍጹም ሐሳብ በፍጹም ነፍስና በፍጹም ኃይል መውደድ በሁለንተናዊ ማንነት እግዚአብሔርን መውደድ ሁለተኛው ህግ ደግሞ ባልንጀራን እንደ ራስ መውደድ አሁን ስለ ፍቅር የተገለጡበት ድርሳናት የማጀቢያ የመነሻ ቃላቸው ወይንም ፍቅር የሚገለጥባቸው ቃላት እንደ ራስ የሚል ነው ስለዚህ አሁን ባሎች ሚስቶቻቸውን እንደ ራሳቸው ሊወዱ ይገባል ራሶቻችሁ እንዴት ነው የምትወዱ ለራሳችሁ ያላችሁ ክብር ምን ያህል ነው ከናንተ መካከል መሰደብ የሚፈልግ ሰው አለ ወይ ከናንተ መካከል ክብሩ እንዲነካ የሚፈልግ ባል አለ ወይ ከባሎች መካከል ራሱን የሚጠላ ባል አለ ወይ እንደ ራሱ ይወዳል ለራሱ ሊሆን እንደሚገባው ለራሱ የሚጠላው ለራሱ ላይ እንዲደረግ የማይፈልገውን ሚስቱ ላይ ያድርግ የመውደዱ ልክ ደግሞ እንደገዛ ስጋው ይወደድ ከፍ ብሎ ምን ይላል እንዲሁም ባሎች ይላል ባሎች ደግሞ እንግዲህ ባሎች ሆይ ክርስቶስ ቤተ ክርስቲያን እንደወደዳት ሚስቶቻችሁን እንደዚህ ውደዱ ካለ በኋላ ልኩ ክርስቶስ ቤተ ክርስቲያንን የወደደበት ልክ ነው ይላል ክርስቶስ ለቤተ ክርስቲያን ከፍታ ራሱን ሰጠ ክርስቶስ ለቤተ ክርስቲያን ከፍታ በመስቀል ላይ ራሱን ቤተ ክርስቲያን ህልው እንድትሆን ህይወት ያላት እንድትሆን ህይወቱን እስከ መሰዋት ድረስ ከፍ አደረገ ክርስቶስ ለቤተ ክርስቲያን ኖረ ክርስቶስ ለቤተ ክርስቲያን ዝቅ አለ ክርስቶስ ለቤተ ክርስቲያን ተዋረደ ታገሰ ብዙ መራራ ሞትን የመስቀል ሞትን ታገሰ ስለምን ስለ ቤተ ክርስቲያን ክብር የባሎች የቤተ ክርስቲያን ፍቅርም እንደዚህ ሆነው ክርስቶስ ቤተ ክርስቲያንን በወደደበት ልክ ለሷ ራሱን በሰጠበት ልክ ራሱን መስጠት የማይችል ባል ሊሆን አይችልም
ስለዚህ ይሄ ራሱ ልኩ ክርስቶስ ቤተክርስቲያን የወደደበት ልክ ነው። እንዲህ ካለ በኋላ ይደግምና እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባል። እንዴት አድርገው? እንደገዛ ስጋቸው። ስጋ ላይ ምንም እንከን እንዲወድቅብህ የምትፈልግ ሰው የለም። ስጋው እንዲቆሽሽ፣ ስጋው ላይ ምንም እንከን እንዲነካው የሚፈልግ ሰው የለም። እንደዚሁ አድርገው እንደገዛ ስጋችሁ ለስጋችሁ እንደምትጠነቀቁት ያህል ለሚስታችሁ መጠንቀቅ ካልቻላችሁ ትዳራችሁ ጤናማ ትዳር አይሆንም። ጤናማ ስለዚህ እንደገዛ ስጋችሁ እንድትቆነጠጡ አትፈልጉም፣ አትቆንጥጡ። እንድትሰደቡ አትፈልጉም፣ አትሳደቡ። ነገሮችን ስትሳሳቱ ሰው በፍቅር እንዲመልሳችሁ ትፈልጋላችሁ። የተሳሳተውን በፍቅር መመለስ ልመዱ። እንደዚህ ከሆነ ቤታችሁ ሚዛናዊ በሆነ የመጽሐፍ ቅዱስ ሐሳብ እየተመራ ነውና ለቅዱስ ኑሮ እየተዘጋጃችሁ ነው ማለት ነው። ቅዱስ በሆነ ኑሮ ደግሞ መንፈስ ቅዱስ ያለበት ክርስቶስ ራሱ የሆነበት ቤት ተሰርቷል ማለት ነው። ወገኖቼ እንግዲህ እንዲህ እያለ ይቆይና አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ አሁንም የባሎችና የሚስትን ነገር ሲናገር እናንተ ባሎች ሆይ ይላል። ወንዶች ስለምትበዙ ባሎች ላይ ትኩረት አድርጌያለሁ። ምክንያቱም 90% የሚሆነው ወንድ ስለሆነ ነው። እናንተም ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ካለ በኋላ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። ችግሩ የመጀመሪያው መልእክቱ የተላለፈው ለባሎች ነው። መልእክቱ ደግሞ ስለ ሴቶች ስለ ሚስቶቻችሁ የተላለፈ መልእክት ነው። መልእክቱ ሲጀምር ደካማ ፍጥረት ስለሆኑ ካለ በኋላ ሴቶች ደካሞች ናቸው አለ። ድካማቸውን ይህንን ድካም ባሎች ሊሸከሙ የሚችሉበትን አቅምና መንገድ ወይም ይህን ድካም ሊፈቱበት የሚችሉት መንገድ ደግሞ ሁለት ነው። አንደኛው ማስተዋል ሲሆን ሁለተኛው ማክበር ነው አለ። አሁን የሴቶች ድካም በወንዶች ማስተዋልና ማክበር ያ ድካም ቤቱን የማይጎዳ ይሆናል ማለት ነው። ወይንም ያ ድካም በቤት ውስጥ ተከስቶ ቤቱ ለባሰ ችግር አይጋለጥም ማለት ነው። ይህንን ጥቂት እንበልና እናበቃለን። ለባሎች በተላለፈው መልእክት ላይ ቅዱስ ጴጥሮስ ሲመክር ባሎች ሆይ አለ ደካማ ፍጥረት ስለሆኑ። ደካማ ማለት ምን ማለት ነው ብለን ስንል በጡንቻ ብዛት አይደለም፣ በአቅም በጉልበት አይደለም። በሰውነት ከሆነ በወንድና በሴት መካከል ልዩነት የለም። ግን ደካማ ያለው ምኑን ነው ብለን ስንል ሴቶች በፍልቅ ስሜት ላይ ተመስርተው ስለሚያስቡ በትንሹ ይጎዳሉ፣ በቀላሉ ተስፋ ሊቆርጡ ይችላሉ። እንደ ቀልድ የምትናገሯቸው ቃላቶች ሴቶችን ለልብ ስብራት ይዳርጋሉ። እንደ ቀልድ የምትሰነዝሯቸው ከአንደበቶቻቸው የሚወጡት ቃላቶች የሴቶቻችሁን ጀርባ አከርካሪ ሊሰብር ይችላል። እንደ ቀልድ የተናገራችኋቸው ቃላቶች ለሳምንታት፣ ለዓመታት፣ ለወራት የዘለቀ የልብ ስብራት ያስከትላል። ስለዚህ በቃል የሚጎዱ ናቸው። በቃል ምክንያት ውስጥ የተፈጠሩት በፍልቅ ስሜት ላይ ተመስርቶ ስለሆነ በቃላት የሚሰበሩ ይሆናሉ። ወንዶችና ሴቶች ሲፈጠሩ ሁለት በተለያየ ማንነት ተፈጥረዋል። በሰውነት ደረጃ አንድ ናቸው። በአፈጣጠር ደረጃ አንድ ናቸው። በማንነት ደረጃ ግን በአስተሳሰብ ደረጃ ግን ሴትና ወንድ የየራሱ ዓለም አለው። ሴቶች በፍልቅ ስሜት ላይ ተመስርተው ሲያስቡ፣ ወንዶች ደግሞ ሎጂካል ነኝ አመክንዮአዊ ነኝ ብለው በአመክንዮ ላይ ተመስርተው ያስባሉ። ለምሳሌ ብዙ ጊዜ በቤታችሁ ገጥሟችሁ ከሆነ 30 ወንድና ሴቶችን የማያስማሙ ጉዳዮች አሉ። 30 በጭራሽ ወንዶችና ሴቶች ሊስማሙባቸው ሊግባቡባቸው የማይችሉባቸው ጉዳዮች አሉ። አንደኛው የመጀመሪያው ጉዳይ የምትናገሩት ንግግር። እናንተ ለሴቶቻችሁ ስትናገሩ መረጃን ትሰጣላችሁ። ሴቶች ደግሞ እኔ ብለው ጉዳዩን ለምሳሌ ብድግ ብለህ አንተ እቺ ጓደኛሽ አትመቸኝም ብለህ ብትላት እሷ ተነስታ ይሄ ጓደኛ አይመቸኝም ብላ ብትል ሁለቶቹም ስለ ጓደኞች እያወራችሁ ነው። ሁለታችሁም ተመሳሳይ ቃል እየተጠቀማችሁ ነው። መጨረሻ ቃሉ ግን ወደ ውስጣችሁ ገብቶ ትርጉም ሲያገኝ በተለያየ መልኩ ይሳባል። ወንዱ ይሄ ጓደኛ አይመቸኝም ብላ ብትለው ሴቲቱ በቃ አልተመቻትም፣ ጨረሰ፣ በቃ አይመቻትም፣ በቃ ኦኬ መረጃ ተቀበል፣ አለቀ። አንተ መረጃ እንደተቀበልከው አይመቸኝም ስትል እንደተቀበልከው ሴቲቱ ግን እንዲህ ልትቀበል አትችልም። ፍጥረቷ እንደሱ አይደለም። ሴቷን እቺ ጓደኛሽ አትመቸኝም ብለህ ብትላት ምን አስበህ ነው እኮ ምን ፈልገህ ነው
እንዴ ምን ነገር ቢኖራችሁ ነው? ከኋላ ምን ችግር አለ? የማያባራ ጥያቄ ይቀጥላል። ምክንያቱም እንደ ወንዱ ሴቷ መረጃ አይደለም የምትቀበለው። ሴቷ ስትሰማ በፍልቅ ልቡና ላይ ስሜት ላይ ተመስርታ ስለሰማች እኔ ብላ ነው የሰማችው። ጓደኛሽ አታምርም ማለት አንቺ አታምሪም እንደማለት ይቆረቁራታል። ለምሳሌ ዛሬ ለበሽው አለባበስ በጣም ያስጠላል ብለህ ብትላት የምትቀበለው ልብስሽ ያስጠላል የሚለውን ሳይሆን አንቺ ታስጠያለሽ የሚለውን ቃል ነው የምትቀበለው። ስለዚህ እንደው ቤቷ ገብታ በሯን ዘግታ ብታለቅስ ሁሉ ደስታውን አትችለውም። ወንዱ ግን ይሄ ኮት ያስጠላል ተብሎ ቢባል ኦኬ ገብቶ ይቀይረዋል። መረጃ ነው የሚቀበለው። ሴቲቱ ግን መረጃ አይደለም የምትቀበል። ስለዚህ ቅዱስ ጳውሎስ ደካማ ናቸው በምታወጧቸው በምትናገሯቸው ቃላት የሚሰበሩ ናቸው። ስለዚህ አለ በማስተዋል አብራችኋቸው ኑሩ። እንዴት እንደምትናገሩ ከሚስቶቻችሁ ጋር አስተውሉ። ከሚስቶቻችሁ እንዴት ማውራት እንዳለባችሁ፣ እንዴት መተባበራችሁ መሆን እንዳለባችሁ ያንኑን ንግግራችሁን፣ አካሄዳችሁን፣ እቅዳችሁ አጠቃላይ የታሰበበት ይሁን በማስተዋል የሆነ። ማስተዋል ከጎደለውስ ሚስት ደካማ ስለሆነች በቃል ትሰበራለች። ሰባራ ሚስት ያለው ሰው ባል ደግሞ ቀጥ ያለ ልጅ ሊኖረው አይችልም። የተጎዳች ሚስት ያለችው ሰው ደግሞ ቀጥ ያሉ ጤናማ የሆኑ ልጆች ሊኖሩት አይችሉም። ስለዚህ ሚስት ከተሰበረች ቤቱ ተሰበረ፣ ልጆች ተሰበሩ፣ ቤቱ ሰባራ ሆነ። ይሄንን ሲል ነው ቅዱስ ጳውሎስ ከላይ የገዛ ስጋችሁ እንደምትወዳችሁ ካለ በኋላ ሚስቱን የሚወድ ደግሞ ራሱን ይወዳል። ሚስቱን የሚወድ ራሱን ይወዳል። ስለዚህ ሚስቶቻችሁን ማክበር፣ ሚስቶቻችሁን መውደድ ራስን መውደድ ነው። የሚስት ጤናማነት የቤት ጤናማነት ነው። ጤናማ እንድትሆን ባሎች ኃላፊነት አለባችሁ ነው። የመጀመሪያው ኃላፊነት በማስተዋል እያንዳንዱ ነገር አድርጉ ካለ በኋላ የመጨረሻው አክብሯቸው ነው። ሚስቱን ማክበር የሚችል ሰው ቤቱን ያከብራል። ወገኖቼ እንግዲህ ከዚህ በላይ ሰፋ አድርገን ብንነጋገር ደስ ይለኝ ነበር። እዚህ ላይ ትምህርቱ ይብቃንና ወገኖቼ ሁላችሁም ባለ ትዳር ናችሁ። ስንቶቻችሁ እንደ እግዚአብሔር ቃል ቤታችሁን ትመራላችሁ የሚለውን ጥያቄ ከዚህ ወሰዱ። የእያንዳንዳችሁ ቤት ትንሿ ቤተ ክርስቲያን ናት። ምን ያህል ያቺ ቤት ለክርስቶስ መንግስት የተዘጋጀች ናት። እያንዳንዳችሁ ትዳር የክርስቶስ ቤት ነው ካለን የመንፈስ ቅዱስ ማደሪያ ነው። ስንቶቻችሁ በንጽህና በተቀደሰ ትዳር ለመንፈስ ቅዱስ የተገባ የተስተካከለ ቤት አላችሁ፣ ልቦና አላችሁ። ይሄን ወሰዱት። ይሄ ከሌለ የሀገር ሁሉ ድምር ውጤት እዚህ ቤት ውስጥ የሰራነው ስራ ነው። ሀገር ላይ የምታዩት ምስቅልቅል ውጤት ቤታችን የምናደርገው ነገር ነው። ወገኖቼ እያንዳንዷ ነገር ተደምራ ነው ሀገራዊ የምትሆነው። መሪዎች የሚወለዱት ከቤት ነው። የሃይማኖት መሪዎች የሚወለዱት ከቤት ነው። የሀገር አስተዳደር የሚመራው ከቤት ነው። የተበላሸ ቤት ባለበት ሁሉ የተቃና ሀገር አትኖርም። ስለዚህ ሀገራችን የቤተሰብ ድምር እንደሆነች አትርሱ። ቤቱን ሰው ጤናማ ካደረገ ኃላፊነት ከወሰደ ቢያንስ ሀገሩን የማከም ጉዞ ጀምሯል ማለት ነው። ስለዚህ ይሄንን በዚህ እንተውና ዛሬ መጣንበት ልጃችን መምህር ፍቅሩ በእውኑ እኔ ያለ ማጋነን መስቀል ይዤ መቼም ማጋነን ነውር ነው። ይሄም የእውነት አደባባይ ስለ ክርስቶስ ቃል የሚናገር ሰው ከቃሉ አጋኖም ከተናገረ ነውረኛ ነው። የማያውቀውንም ነገር ካወራ ነውረ ሆዳም ነው፣ አስመሳይ ነው። እውነት ብቻ እንዲናገሩ የያዙት መስቀል ያስገድዳቸዋል። ከእውነት በወጡ ቁጥር መስቀል የያዙ ግን መስቀሉን ትርጉም የማያውቁ ይሆናሉ ማለት ነው። እና በእውነት የምናገረው ነገር ፍቅሩን ለብዙ ዓመታት አብረን ኖረናል። ደራሲ ነው፣ ተርጓሚ ነው፣ መምህር ነው፣ የቤተክርስቲያን ልጅ ነው። ከዛ በላይ ግን እንደው ምናልባት አንተ የእህት ባል ነህ እንደሰማሁትና ጥሩ ወንድም አግኝተሃል። ማንም የማይተካውን የልብህ ልታወራው የምትችለው አንድ ሰው ቤተሰብ ውስጥ ተደባልቋል። ሲጨንቅህ ሄደህ እንደ ጓደኛ የምታወራው ለማንም የማይነገረውን ነገር የምትነግረው አንድ ሰው ወደዚህ ቤተሰብ ውስጥ ተገኝ። በሀብት የማይተካ ለጤናማ ቤተሰብ ሀብት ጋራንቲ አይደለም። ሀብት ጋራንቲ ቢሆን ኖሮ ሀብታም ሁሉ 4-5 ውሽማ አይኖረውም ነበር። ይቅርታ ሀብታም ቤት ነው የቆምኩት። ይሄ አይታሰብም ማለት እዚህ ቤት አይታሰብም አይደል? አዎ ጋራንቲ አይደለም። ሀብት አብሮ ለመኖር ዋስትና አይሰጥም። ኤጁኬሽንም ትምህርት በራሱም ራስ ወዳድ ነው የሚያደርገው። ዶክተር ፒኤችዲ አብሮ ለመኖር ዋስትና አይሰጥም፣ ጋራንቲ አይሰጥም፣ ዋስትና የለውም። የዚህ ዓለም የምትሏቸው ነገሮች በሙሉ ለትዳር ዋስትና አይሰጡም። ምክንያቱም ትዳር ፍጹም የሆነ ተቋም ፍጹም ባልሆኑ ሰዎች የሚመራ ነው። ይህንን ፍጹም የሆነውን ተቋም ፍጹም ሊያደርገው የሚችለው እግዚአብሔር ብቻ ነው። ስለዚህ የትዳር ዋስትና ያለው በእግዚአብሔር እጅ ነው። የትዳር ፍጹም ነው። የትዳር ስኬት ያለው በእግዚአብሔር በረከት ቡራኬ ላይ ነው። የእግዚአብሔር በረከት ደግሞ ያለው ልባቸው ንጹህ በሆኑ ሰዎች ነው። ፍቅሩ ደግሞ እጅግ ልመሰክርለት ከምችለው ሰው መካከል የመጀመሪያው ነው። ያለምንም ማጋነን እዚህ ጋር ያሉት
ጓደኞቼ እንደው በሙሉ ድምጽ የሚመሰክሩት ሰው ልቡ ንጹህ የሆነ ሰው ለቁም ነገር የሚችል ቁም ነገር ምን ማለት እንደሆነ የምታይበት ሰው ነው እዚህ ቤተሰብ የተደባለቀውና ለዚህ ለቤተሰብ ትልቅ ክብር ነው ዛሬ ትልቅ ክብር ነው በገንዘብም በምንም የማይተካ በምንም ማታነጻጽረው ትልቅ ውድ ነገር የዚህ ቤተሰባችሁ አባል በመሆኑ እድለኛ እንደሆነ ጸሎተኛም ናችሁ ብዬ አስባለሁና በጣም ኢኖሰንት ነው ልቡ ንጹህ የሆነ ነው ክፋት የማያውቅ ነው ይሄ ከበስተጀርባ ሄዶ ምናምን የማያውቅ ሰው ነው ያለውን ነገር ፍለፊት ራሱን ጠብቆ የሚኖር ሰው ነው ለሰው ክፉ የማያስብ ሰው ነውና በተለይ ሚስቱ እሱን በማግኘቷ በጣም እድለኛ ናት ከሱ የተሻለ ሀብታ ማግኘት ትችላለች ግን ሀብት ሰላም ካልሰጠ ጣዖት ነው መርዝ ነው ሀብት ወይንም ንብረት ለኑሮ ምቹ ሆኖ ያናኗርን ምቹ ካላደረ ጣዖት ነው ምንም ትርጉም የለም በሽታ ነው የኪኒኒ መግዣ ይሆናል እንጂ ሰላም አይሰጥምና ምናልባት እህትህ የሚስትህ እህት እድለኛ ናት ብዬ አስባለሁ ስለሷ እንዳልናገር አላቃተም ማላቆም ብናገር ደግሞ ተታዘቡኛላችሁ የማቀውን ሁሉ የተናገርኩት እውነት እንዳልሆነ ልትገምቱ ትችላላችሁ ሚዛን ባላንስ ሰራለው ብዬ ማይሆን ነገር አላወራም ስለማቀው በዚያው ግለጧት እንደዚህ እኔ አላቃተም ሳውቃት ለክርስትና ገልጣለሁ ሳውቃት አሊያም የሚያውቃት ሰው ስለሷ ይናገራል ለሞራል ለምን ብዬ አይደለም እኔ እንደሱ አልችልበትም እንደሱ ብችል ኖሮ ትልቅ ቦታ ላይ ሾም ነበር አልችልም እንደሱ ማቀውን ብቻ ነው መናገረውና መናገር የምችለው ስለሱ ነው እሱ ከመረጣትን ገምት ካላችሁኝ ግን ቢያንስ እንዲህ ያለ ስክን ያለ የረጋ ሰው የመረጣት ሴት የምትመስለውን ነው ብዬ አስባለሁ የምትመስለውን እንደሱ አስባለሁ የምትመስለውን አብራው ልትሄድ የምትችለውን ልቧ ያረፈባትን ነው ብዬ አስባለሁ እና ወንዶችን መዳር አላስብም ፍቅሩን ግን መዳር አስብ ነበር ብዙ ጊዜ እና ብዙ ጊዜም ፈልግ ነበር ብዙ ጊዜ ፈልጋለሁ እሱ ለመዳር ብዙ ጊዜ አስብ ነበር ለምን እንደ በቃ የማያሳፍር ሰው ታውቃላችሁ ልባችሁ ሊያርፍበት የሚችል ሰው እንደዛ ነው ፍቅሩ እና ይሄ ቤት ዛሬ አንድ ትልቅ ግባት ነው ያገኝ ትልቅ ወንድም አግኝተሃል መስቀል ይዤ ነው የምነግርህ የልብህን የምታዋየው ሲጨንቅህ ለሰው የማታወራው ሚስጥር የምትነግረው ትልቅ ሰው ወደዚህ ቤተሰብ ውስጥ ተደባልቋልና እንኳን ደስ አላችሁ ማለት እወዳለሁ ግን ቅድም ቀሲስ አሸናፊ ሲናገሩ ሰምታችሁ ከሆነ ትዳር የሚሆነው ምንም በሁለቱ ቢጀመርም ቤተሰቡ ዙሪያው አማካሪው ጓደኛው ጤናማ ሊሆን ይገባል ጤናማ የትዳር ጤና እንዲጠበቅ ስለ ትዳር ያለን አመለካከት በዙሪያ ያለ ነው በሙሉ ጤናማ አመለካከት ኖረን ይገባል ያስባለሁ በልባቸው መቅደስ እንደ አብርሃም ነግሷል ባለ ክብሩ እንደ አብርሃም ወርሷቸዋልና እንደ አብርሃም የአማኑኤል ፍቅሩ እንደ አብርሃም ዘላለም 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 ይትባረክ እንደ አብርሃም ባረክ እንደ አብርሃም ባረክ እንደ አብርሃም ዘላለም 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 ይትባረክ እንደ አብርሃም መርሃዊ እንደ አብርሃም ካህኑ ፊት ቆሙ እንደ አብርሃም የእምነታቸው ዋጋ እንደ አብርሃም አክሊል ተቀበሉ እንደ አብርሃም ዘላለም 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 ይትባረክ